አዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንላችኋል። ዕለቱ ማክሰኞ ሰፕተምበር 1 2015 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር ደግሞ ነሐሴ 26 2007 ዓ.ም ነው። ዕለቱ ማክሰኞ ሰፕተምበር 1 በዚህ በመካከለኛው ምስራቅ ትምህርት ቤት የሚጀመርበት ወቅት ነው። ዛሬ ተማሪዎች ወደ ትምህርት ቤት የሚሄዱበትና የትምህርት ገበታ የሚጀምሩበት ስለሆነ መልካም የትምህርት ዘመን እንዲሆንላችሁ በዚህ አጋጣሚ ሬዲዮ ኮል አዲር ይመኝላችኋል። ክቡራትና ክቡራን አድማጮች ከኮል አዲር ሬዲዮ ጣቢያውኝ የዕለቱን ፕሮግራም ማስተዋወቃችሁ ደረጀ ነኝ። አጠር ያሉና አስደናቂ ዜናዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በቅድሚያ ርዕሰ ወሬዎቹን በብዙ ሺህ የሚቆጠሩ ተማሪዎች ዛሬ ወደ ትምህርት ገበታ ይመለሳሉ እየተባለ ነው፣ እየታየም ነው። ጀርመን የጀርመኗ አንግላ መርከር ትላንትና ለጋዜጠኞች ሲምፖዚየም በተደረገው መግለጫ ላይ ስደተኞችን በተመለከተ ጀርመናዎች ተማረናል በማለት ተቃውሟቸውን ሊያሰሙ አደባባይ ሊወጡ ሐሳብ እንደነበራቸው ማርከል እንደተናገሩት ከሆነ ትግስት ይኑረን ለስደተኞች፣ ሁኔታው ይረጋጋል፣ ማስተካከል ያስፈልጋል፣ አለበዛ የከፋ ነው ሲሉ ማስታወቃቸው። ኢራን በቴህራን ከተማ ሁለት ለእስራኤልና ለአሜሪካ ሰልለዋል የተባሉ ግለሰቦች በቁጥጥር ስር መዋላቸው። ዩኤስኤ በሰሜን አሜሪካ የሚገኘው ከፍተኛ የአላስካ ተራራ ስሙ እንዲቀየር ውዝግብ አስነስቷል። ፕሬዝዳንት ኦባማ ግን ወደ ቀድሞ ተፈጥሯዊ ስሙ እንዲመለስ ወስነዋል። የሚሉት ለሰዓቱ ካሉን ዋናና ግንባር ቀደም ዜናዎች ይሆናሉ። ዜናዎቹ በዝርዝር እናሰማችሁ። በዛሬው ዕለት ሰፕተምበር 1 በብዙ ሺህ የሚቆጠሩ ተማሪዎች ወደ ትምህርት ገበታ ሊመለሱ ነው። አብዛኞቹ ተማሪዎች ወደ ትምህርት ቤት ገበታ ይመለሳሉ። እንዲሁም መምህራኖች ሰላማዊ ሰልፍ እናደርጋለን፣ አስፈላጊ ነገሮች ይሟሉልን ብለው ነበር። እስካሁን ግን ትምህርቱ በሰላም ተጀምሯል። መልካም የትምህርት ዘመን እንዲሆንላችሁ በዚህ አጋጣሚ ከኮል አዲር ሬዲዮ ጣቢያ እንመኛለን። መልካም የትምህርት ዘመን። የጀርመኗ አንግላ መርከር ስደተኞችን በተመለከተ በጋዜጠኞች ሲምፖዚየም ላይ በሰጡት መግለጫ ለስደተኞች ትግስት ይኑረን፣ አለበለዚያ ደግሞ ትግስት ከሌለን ችግሩ የከፋ ነውና አንዳንድ የዩሮፕ ፓስፖርት ያላቸው ሰዎች በመሸጥ ወይም ደግሞ ስደተኞችን ለገንዘብ ለውጥ በማለት ፓስፖርታቸውን ሸጠው ለመሸጋገሪያ ድልድይ ሊሆኑ ስለሚችሉ ከፍተኛ ጥንቃቄ ያስፈልጋልና ጀርመናዎች እባካችሁ ታገሱ በማለት ተማጽነዋል። ከዚህ በተጨማሪ ከአፍሪካ ስደተኞች ወይም ደግሞ ከሶስተኛው ዓለም ስደተኞች በተጨማሪ ከሃንጋሪ ወደ ጀርመን 3600 ሃንጋሪያኖች በስደት በአንድ ባቡር ታጭቀው በመጓዝ ላይ ያሉ የሃንጋሪ መንግስት ባቡሩን አቁሞ እንዳገዳቸው እየተነገረ ነው። አንግላ መርከር እንደተናገሩት ከሆነ አሁንም የስደተኞች ጉዳይ እልባት እንዲሰጠው አስፈላጊ እርምጃና አውሮፓውያኖች ምክር ቤት መሰብሰብ እንዳለባቸው መግለጫ ከመስጠት አላቋረጡም። ኢራን በቴህራን ከተማ ሁለት ግለሰቦች ለአሜሪካና ለእስራኤል ሰልለዋል በመባል ተይዘው በቁጥጥር ስር ውለዋል። ለፍርድ ቤትም ቀርበው ፍርድ ቤቱ ለ10 ዓመት ጽኑ እስራት ፈርዶባቸዋል። ማንነታቸው መጥቀስ ያልፈለገው የቴህራን ጋዜጠኛ ሁለት ስደተኞች ማለትም ሁለት ሰላዮች ናቸው፣ እነዚህ ሰላዮች ለአሜሪካና ለእስራኤል ሲሰልሉ የተገኙ ናቸው በማለት በጥብቅ ከማስፈር በስተቀር ምንም አይነት የስም ዝርዝር አላወጣም። ዩኤስኤ በሰሜን አሜሪካ 3600 ሜትር ርዝመት ያለው የአላስካ ተራራ ስሙ እንዲቀየር የተነሳው ሐሳብ በውዝግብ ላይ ነበር። ፕሬዝዳንት ኦባማ ወደ ቀድሞ ስሙ እንዲመለስ ሲሉ ሐሳብ አቅርበዋል። ከዚህ በፊት ተራራ ሲጠራ የነበረው በዊሊያም ሚክሊ ስም ስለሆነ የጥንቱ የአሜሪካ ፕሬዝዳንት በ1901 ዓ.ም መገደላቸው የሚታወስ ነው። በሳቸው ስም ተወስኖ እስከዛሬ ድረስ ሚክሊ ተራራ እየተባለ ሲጠራ የነበረውን ዳንኤሊ የሚል ስያሜ ተፈጥሯዊ ስም ወደፊት ከነበረው ተፈጥሯዊ ስም እንዲመለስ ፕሬዝዳንት ኦባማ ትዕዛዝ ሰጥተዋል። ከዚህ በተጨማሪ የአሜሪካው ፕሬዝዳንት
ኦባማ ወደዚህ ተራራ ላይ ሄደው መጎብኘት እንደሚፈልጉና ሐሳብ እንዳላቸው ቀርቧል። ሰሞኑ ሄደው እንደሚገበኙም እየተነገረ ነው። የቀድሞው በ1901 የተገደሉት ዊሊያም ሚክሊ ይህን ተራራ ለመጎብኘት እድል አላገኙም፣ ሳይጎበኙ ቀርተዋል። ፕሬዝዳንት ኦባማ የመጀመሪያው ፕሬዝዳንት ሳይሆኑ እንደማይቀር እየተጠበቀ ነው። የዚህ ተራራ ከፍታ ከላይ እንደጠቀስኩላችሁ 3600 ሜትር ከፍታ ያለው እንደመሆነ ከአሜሪካ ማለትም አሜሪካ ውስጥ ከሚገኙ ተራራዎች ትልቁ ተራራ በሰሜን አሜሪካ ውስጥ የሚገኝ የሚክሊ ተራራ ነው። ስሙም እንደሚቀየር እየተነገረ ነው። በቅርቡ ይፋ እንደሚሆን ፕሬዝዳንት ኦባማ አስታውቀዋል። ጉብኝታቸው የተሳካ እንዲሆንላችሁ እንመኛለን። ክቡራትና ክቡራን ለሰዓቱ ያዘጋጀውላችሁ የዕለተ ማክሰኞ ቀትር በኋላ ዜና በዚህ ይፈጸማል። ከዜናዎቹ ጋር አብሬያችሁ ቆዩ። ዳዊት ጀግና ነኝ። መልካም ከቀትር በኋላ ከኮል ሬዲዮ ዳዊት ጤና ይስጥልኝ።